ወይኔ ዛሬ እስከ መጨረሻው ነው የሳኩት። እኔ የሳኩት ምን እንደው ታውቃላችሁ? ፍቅር ስትስቅ እኔ ራስ አብሬ ስገለፍጥ ነው። ተመሳሳይ ነው የሆነው ቢዛራ አብርሽና ፍቅር እና ሩታና ሄርሜላ በጣም ነው የተቃጠሉት። ሲቀጥል ደግሞ ሄርሜላ ማልቀስ ብቻ ነው የቀራት፣ ማልቀስ ነው የቀራት። እና ያው እንግዲህ መጨረሻ ላይ እንዳለው አብርሽ ሀሳባችን ተሳክቶልናል፣ የልቤ ደረሰ አቃጠልኳቸው እያለ ነበረ። ሰው ይሄ ነገር የሆነ ነገር እንዳለው ጠርጥሩ ጋይስ። እና ሄርሜላ እንግዲህ አይዞሽ የኔ ቆንጆ ያው ሩታ ለምደዋለች። በነገራችን ላይ ሩታ ኖርማል ነው። ምክንያቱም ከአሁን በፊት ብዙ ሴት ሲቃይር አልፈልግህም ብላ የተወችው ሴት ናት። ገባችሁ አይደለ? ስለዚህ ለሩታ አዲስ አይደለም። ሄርሜላ ግን እኔ በጣም ቆንጆ ሴት ነኝ፣ እኔ አማላይ ነኝ፣ እኔ አፍቃሪ ነኝ፣ የፍቅር ሰው ነኝ ምናምን ምናምን ይመኝመኝም ብለሽ ነበረ። እሰይ 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 የልቤ ነው የደረሰ የልቤ ሄርሜላ ማለቀሰች። አቢብቲ አይዞሽ የኔ ቆንጆ አይዞሽ። እና ፍቅር ስትስቅ እኔ ራስ አብሬ እየሳቅ ነበር። አዎ የኔ ቆንጆ እኔ ከፍቅር ጋር ማብረሽ ሁሌ ይስራ ጋይስ፣ ከፍቅር ጋር ይስራ። ሄርሜላ ከዚህ ግሩፕ ትወጣ ምንም አታምርም፣ ከርፋፋ ነገር። ሩታ ደግሞ ካራክተሯ በጣም ነው የሚማርከኝ። ስትናደር ስትናገር ጥፊዋ ካራቲዋ ምናምን ደስ ይላል። ሩታ ከአብርሽ ጋር አትለያይም። ይሄን ማወቅ አለባችሁ። ሄርሜላ ከዚህ ድራማ ውጭ፣ አንቺ እዚህ አታምሪም። ሩታና ፍቅር ድሮም ሲሰሩ የነበሩ ሰዎች ናቸው፣ ይስሩ። ሄርሜላ ውጭ። ሩታና ፍቅር ይተውኑት ትወናውን። አንቺ ዝም ብለሽ የኛኛኛ ነው የምትይ ጉረኛ ነገር። እና ሄርሚዬ ሳይ እንኳን ቀጥል አልሽ። ሩታን አቃጥለሽ በሩታ ፊት እንደዚህ ስትቃጠኝ እንደማየት ደስ የሚል ነገር የለም። ምክንያቱም ሩታ የዚህን ያክል አትናደድም፣ ታውቃለች፣ አለምደዋለች ምናምን። ሶ ሄርሜላ እንደዚህ ስትቃጠኝ ስላየንሽ በጣም ደስ ብሎናል። ምክንያቱም ሩታ ታይ ከዚህ ህይወት ውጪ እኔንም እንዲህ ብሎ ነበረ ምናምን ትርሽ እኔ በጣም አፍቃሪ ነኝ፣ ይሄ ፍቅር ሰው ነኝ፣ ሳቁን መለስኩለት ምናምን አልሻ። ይሄው በፍቅር ፊት ሳቄን የመለሰችልኝ ፍቅር ናት አለች። አብረሽ ሲቀይር ነው ሳቁ የሚመለስ። ሀቢብት እንጂ አንድ ሴት ጋር ሆኖ ሳቁ አይመለስም። እና አንዱ ሲሰለቸው ወደ አንዱ መቀየር ነው የሚፈልገው። ቀጥል ደግሞ የልጅነት ፍቅር አይረሳም። ከዛ ባለፈ ደግሞ ፍቅር ሶሻል ሚዲያ ላይ በጣም ትታወቃለች። ቪው ነው የሚፈልገው አብረሽ፣ ዶላር ነው የሚፈልገው። ለዶላር ደግሞ ፍቅርና ሩታ ናቸው ለሱ ዋና መድኃኒቱ። ሶ አንቺ ጋር ብዙም ቪው የለም። ሶ ሩታ ጋርና መመለስ ፈለገ። እንግዲህ መጨረሻው የድራማው መጨረሻ ልንገራችሁ። ፍቅር ሩታና አብረሽን ታስታርቃለች፣ ይቅርታ ጠይቃ ምናምን ማለት ነው። ታያላችሁ መጨረሻው እንደዛ ነው የሚሆን። ግን አሁን አብረሽና ፍቅር የሚሰሩት ኦ ማይ ጋድ እንዴት ደስ ይላል። ሲቀጥል ደግሞ ፍቅርን የምትሳደቡ ሰዎች ያረውዲያ ክርፈፍ ሁሉ የሚሰደብና የማይሰደብ ሲለይታችሁ እናንተ ከረፎች ማለት ፍቅር ምን ሆነ የሚሰደብ የኔ ማር ኦ ማይ ጋድ ወይ ፍቅርዬ። አሁን ፕሮፋይልን የፍቅር አረጋለሁ አላረግም፣ የፍቅርና የሩታ አረጋለሁ። ደግሞ የሩታ እህቶች ይቆጡኛል፣ ይጣልኛል። ታውቃላችሁ በቃ ፍቅርን አትጥሏት። የምር የሩታ ኦዲየንሶች በተለይ ፍቅርን አትጥሏት። ምክንያቱም ፍቅር ሩታና አብርሽን ታስታርቃለች። ታያላችሁ አብርሽና ፍቅር አብረው አይቀጥሉም። ሩታና አብርሽ ነው የሚታረቁት። ገባችሁ? መጨረሻ ላይ እንደዛ ነው የምታረገው ፍቅር። ሶ በቃ ሁሌ ድራማ ለዛ ነው የምትገባውና ፍቅር አስታራቂ ነው የምትሆን መጨረሻ። ግን አሁን በጣም ነው የሚያምሩት አብርሽና ፍቅር። ኦ ማይ ጋድ ነገር ደግሞ ከከተማ ይወጣሉ። በስመ አብ እኔ ስቄ አብሬ ስስቅ ነበር የቆየሁት። ደስ ብሎኛል የኔ ቆንጆ ፍቅርዬ። እንደዚህ ፍለቅለቅ ሄርሜላ ማልታለቅስ ነበር። ሶፍት ላይ ምን አላመጣሽም ውዴ? ቢጨንቃት ሶፍት ፈልጋ አጣችና ስልኳን አወጣችውና ሄርሚዬ እሳይ እንኳን ነደድሽ አንቺ ባለጌ ማለት ነው። የሰው ባለዚህ ስታማግጭ የነበርሽ መጋጣ ሴት ነሽና ከዚህ ህይወት አሁን ውልቅ ብለሽ ራስሽ ተወጫለሽ። በቃ አብረሽ ይሄን ዘዴም ተጠቅሞ ካልፈታሽው እንጃ ምን እንደሚያደርግ አላውቅም። ከሀገር ይውጣ እንጂ እና አሁን ቀጥታ ሄርሜላን አልፈልግሽም ካለ ብዙ ኦዲየንስ ይቆጣዋል። ስለዚህ ጥያቄ ላለመጠየቅ አሁንም ሌላ ዘዴ እየተጠቀመ ነው። አብርኩ አለ ልትተወው አልቻለችም። ታይኝ አለ ልትተወው አልቻለችም። አሁን ደግሞ ሌላ ሴት አመጣ። እንግዲህ አሁን ትተዋለች አትተወውም ደግሞ እናያለንና እንግዲህ ፍቅርዬ ቻዩ እነዚህ ሁለት ሴቶች እኔ እንጃ ሳይቀጠቅጡሽ አይቀሩም። በተለይ ሄርሜላማ እኔ እንጃ ፍሪ ይልሻል። እና እንግዲህ ሄርሜላ አይዞሽ የሄርሜላ አድናቂዎች ሰላም ነው? እንዴት ናችሁ? ደህና ናችሁ? አይ ምስኪኖች ምን ሆናችሁ ነው ግን? አሽቃባጮላ እሰይ ደግ አረጋችሁ አብረሽ። ከዛ በተረፈ አሁን አብረሽ እንዴት አስደሰተኝ! ኧረ በስመ አብ ወልድ እንዴት ደስ አለኝ መሰላችሁ።
አዎ ከፍቅር ጋር ሲሰራ በጣም ነው የሚያምሩት። አዎ ከዛ ደግሞ ነገ ከሩታ ጋር ይታረቃል ከልጁ እናት ጋር ሆኖ ህይወቱን ይቀጥላል። ሄርሜላ ክርፍፍ ጀለፍ ደግሞ ትወጣለች ማለት ነው። የሰው ባል ያማገጠ ሰው መጨረሻው ይሄ ነውና አንቺ ኩያሽን ሌላ አቻሽን ፈልጊ እሺ። እርጉዝ ከሆንሽም ካላስ አሁን አብረሽ ሩታም ነገሩ ሩታ እርግዝና እስካሁን ምንም የታየ ነገር የለም። እርጉዝ አይደለችም ማውቃ ነው። እና መልላችሁ ፈልጌ ነው ሰው ይዘራው ነው የሚያጭደው። ሄርሚዬ እሰይ 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 ደስ ብሎኛል። ደህና ብታለቅሽ ራሱ በጣም ነበር ደስ የሚለኝ፣ ግን ባሽን ስላላየሁት ከፍቶኛል። እንዴት ናችሁ የኔ ውዶች የኔ ማሮች? አዎ ምን ሆነሽ ነጠፋሽ ብላችሁ ነበር። አንድ ሳምንት ጠፍቼ ነበረ። የጠፋሁት ዋይፋይ ተቋረጠ። አዛ ቪዲዮ መስራት አልችልም፣ ለዛ ነው። እሺ የኔ ውዶች ከዛ ውጭ ገና እንቦጫጭቃለን። ኦ ማይ ጋድ ከዚህ በኋላ በቀን 3 ቪዲዮ ልሰራላችሁ አስቤያለሁ። ቦጭቃለሁ እንዴ ፍቅር መታካብርሽ ከበስማም አይ ፕሮሚስ ዩ ጧት አንድ ቪዲዮ፣ 7 ሰዓት አንድ ቪዲዮ፣ ማታ አንድ ቪዲዮ፣ 3 ቪዲዮ ለመስራት ሰራለሁ። ፍቅር መጣች ሰራለሁ እና እኔ ፍቅርን በጣም ነው የምወዳት በነገራችን ላይ የኔ ማር። ብቻ በጣም ነው ደስ ያለኝ ዛሬ ነው የምላችሁ። በቃ ቪዲዮን ስቄ ነው የጨረስኩት። ከዛ ውጭ ፍቅርን አትሳደቡ እነ ከርፈፍ ፍቅር የሶሻል ሚዲያው መሪ በሏተኝ። መሪ ዩቲዩብ ሀብላ ያስጀመረች ምርጥ ሴት ከነሩታ ከነሄሉ ከሁሉም ሴቶች በፊት የመጣች ከይተንቢ ቀጥላ ፍቅር ናት። ከዛ ሀይሚዬ ናት የመጣች ማለት ነው። ፍቅር ሀይሚዬ ከዛ ሩታ አይደለም መጀመሪያ ፍቅር ከዛ ሀይሚ ከዛ ሄሉ ከዛ ሩታ መጣች። እንደዛ እያለ ነው የቀጠለውና የመጀመሪያ ዩቲዩብ ላይ መጣች ፍቅር ናት። ከዛ ሀይሚዬ ተሰራ ነበር ከነ አብርሽ ጋር በፊት ምናምንና ፍቅርዬ በጣም ብዙ የሚወዳት ሰው አለ። እናንተ ብትሰድቧትም ብዙ ጊዜ ወድቃ የተነሳሽ በጣም ጠንካራ ጀግና ነብር የሆነ ሴት ናት። ነብር ማለት ነው የውሳኔ ሰው፣ ክብሯን ማታስነካ፣ ማንም መጥቶ ክብሯን ሲዘረጥጣት ዝም ብላ ማትሰደብ ሴት ማለት ማትዋረድ፣ የሰው ባልቀምታ ማትልከሰከስ ሴት ናት። እሺ ፍቅር እና ፍቅርን የመሳደብ አፍም አንደበትም የላችሁም። የሄርሜላ በጎች እዛ እየሄዳችሁ ተልከስከሱ፣ አልቅሱ። ከፈለጋችሁ ለሄርሜላ ሌላችሁ ከሳጣውሷት ካላስ ሩታ አሁን ፍቅር ሩታና አብርሽን ልታስታርቅ ነው የመጣቸው። ስለዚህ ሄርሜላ ጥግሽን ያዥ የኔ ቆንጆ ጥግሽን ያዥ። ነገ ሩታና ፍቅር አንድ ላይ ሲመጡ ታያላችሁ። ምክንያቱም ሩታና ፍቅር ብዙ ጊዜ ያወራሉ በውስጥ ታውቃላችሁና ያው ሄርሜላን ከዚህ ህይወት ለማውጣት ይመስለኛል ይሄን ነገር የተጠቀመው። እንግዲህ ፍቅር ትግስቱን ይስጥሽ። ጥፊም ቦክስም ሊኖር ይችላል። ከዛ በተረፍ ከአብርሽ ጋር በጣም ነው የምታምሩት ተሰሰቁ ምናምን። ኦ ማይ ጋድ እኔ ራሱ አብሬ እየሳኩ ነበረ። የኔ ቆንጆ ፈጣሪ ካንቺ ጋር ይሁን። ፍቅርዬ ደስ ብሎኛል እንደዚህ እየሳቅሽ ስለመጣሽ። ሄርሜላ ደግሞ እንደዚህ ስለተቃጠልሽ ያደረግሻትን ነገር በሩታ ፊት እንደዚህ በአይንሽ ስላየሽ ስላሳየን ፈጣሪን እናመሰግናለን። አዎ ሰው የዘራውን ሲያጭር ጥሩ ነው። ስራ ለሰሪው ሾላ ጣሪው ይባላል። እና አንቺም ስራ ለሰሪው ሾላ ጣሪው ደህና ደርሶሻል። ስራሽን አግኝተሻል። መልካም መቃጠል። እንግዲህ አይዞሽ፣ ምንም ማድረግ አይቻልም።